እኔ እውነት ለመናገር የሃይማኖት ችግር የለብኝም። ሀገር የጋራ ነው፣ ሃይማኖት የግል ነው። ስለ ሃይማኖት ጉዳይ መወያየት የሚፈልግ ካለ የሚመለከታቸው አካል ወደዛ ሄዱ። እኔ የሚመለከተኝ ለሚጨፈጨፍ ለሙስሊምም ለክርስቲያንም ለእውነተኛ ሰዎች ወይም ደግሞ ለራሴም ጭምር ለወገኔ ለሀገሬ ዘብም ቆም ሀገሬን ሞድ ማንነቴን ማልጠላ ሃይማኖቴን ሞድ ሰው ነኝ። የሌሎችን ሃይማኖት አከብራለሁ። አሁን ግን የሰሞኑ ድራማ ቀጣይ ፓርት ድራማዎች እየተመለከትኩ ስለሆነ ነው። እኔ አንድ ልጅ ከእውቀት ነፃ ነው ዝም ብሎ ይሄ በመንደርተኝነት በቀበልተኝነት ወይም ደግሞ አደባባይ ላይ የሚለፈልፍ ሰባዊነት የሚሰማ አይነት ነገር ይመስላል። ግን የሆነ ታይታ ነው የሚፈልገው። ልዩነት ስላለኝ አይደለም፣ ምቀኝነትም ክፋትም አይደለም። ሀቅና እውነቷን ግን ጋት አድርጌ ዋጥ አድርገናት መሄድ እንዳለብኝ ስለሚሰማኝ ነው። አቡፋን ነው ምናምን የሚባል ልጅ ታሰረ። ኢትዮጵያ ገብቶ ብልጽግና ትሬኒንግ ሰጥቶት የሃይማኖት ጉዳይ አስታጥቆት እንዴት አድርገው ይሄን ሶሻል ሚዲያ እንደሚያንጋጋና ይሄን ሶሻል ሚዲያ ወደ አልሆነ አቅጣጫ እንዲወስድላቸው አድርገው ወደ ዱባይ ላኩት። ዱባይ ላይ ራሳቸው ብልጽግናዎች ስራህን ጨርሳ በዱባይ ህግ አይጠየቅም። በዱባይ ህግ ቼክ ለማድረግ ሞከር ያለው የዛ ብልጽግና ካልፈለገ ብልጽግና ልጆቹን እየሰበሰበ ነው። ብልጽግና ካልፈለገ በአደባባይ ወጥተህ አትለፈልፍምና የብልጽግና ተልኮውን ጨርሶ ብልጽግና ልጆቹን እየሰበሰበ ነው። ሬሳቸው ወደ ሀገር ቤት እንዳይገቡ ብሎ ዳንኤል ክብረት የሀገሪቱ ማማ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሬሳቸው ወደ ሀገር ቤት የማይገባ ብሎ በአደባባይ የተናገራቸው ሰዎች እንዳሉ ሰምታችኋል። የምትቃወሙ ሰዎች ሬሳቸው ወደ ሀገራቸው አይገባም ብሏል። እኔ ግን አሁን የሃናን ጉዳይ የያዙትን ልጆች በአደባባይ እንመልከታቸው። ምን ያህል ብልጽግና እንደሚጫወትብን ላሳያችሁ ብያለሁ። ብልጽግና ለአማራ ህዝብ ያስባል፣ ሰብአዊ ነው ብትሉም ብላችሁ የምትከራከሩን ከሆነ እሱን አብረን የምናየው ይሆናል። ብልጽግና ግን ጨፍጫፊ ነው፣ የአማራ ህዝብ ጄኖሳይደር ነው፣ ኢትዮጵያን አፍራሽ ነው። የአማራ እንቁ ጀግና ልጆች እነ ናሁ ሰናይ፣ ጀነራል አሳምነው ጽጌ፣ ዶክተር አምባቸው የአማራ ክልል ባለስልጣናትን የአማራ ክልል ባለስልጣን ሲቀያየር የነበረ እርስ በርስ ይበላ የነበረ ፋኖችን ሲያገዳደል የነበረ ላለፉት 2 ዓመታት ያንን አማራ ክልል በድሮን ሲጨፈጭፍና ሲቀጠቅጥ የነበረ ብልጽግና ነው። ይሄ አይደለም ብሎ የሚከራከረኝ ካለ ፊት ለፊት መግጠም እንችላለን። መግጠም ስል ይሄን ከማንም ለፍዳዳና ራሱን እንኳን ማብራራት የሚችል ይሄ ከምንድነው ይሄ ጫካውን ሲኖር የኖረሰው ከሱ ጋር ልግባባም። ይሄ ሰፈርተኝነት መንደርተኝነት ይሄ ምናምን አይመቸኝም። እኔ አማራ ነኝ፣ ኢትዮጵያዊ ነኝ፣ ክብር አለኝ፣ አከብራለሁ፣ የሰውን ጥግ አውቃለሁ። ማንንም ወንበዴ፣ ማንንም ሰገጤ፣ ማንንም ፋራ ሊያጭበረብረኝ አይችልም። እያንዳንዷን ነገር መረምራለሁ፣ ያላየሁትን አይናገርም። ወደ ጉዳይ ስመለስ የሃናን ጉዳይ የያዙትን ልጆች እንዳለ ተመልከቷቸው። ከኔ ጋር ለማውራት እኔን ለመሳደብ ስታስቡ የሃናን ጉዳይ የያዙት ልጆች በሙሉ ያቸው ሬሳቸው አይደለም ወደ ሀገር ቤት ሲገቡ ብልጽግና ቀይ ምንጣፍ አንጥፎ የሚቀበላቸው ናቸው። ሀቢባ ነው ማነች አንቢባ ሀቢባ ሳራም ሚኪም እዛ ላይ የነበሩት ልጆች በሙሉ እዛ ላይ የነበሩት ልጁ አቡፋን ነው የምትሉትም መኩም ሀገር ቤት ገብቶ የወጣ ነው። ከብልጽግና ጋር ጉዳይ የለውም። በሙሉ እዛ ያሉት ሰብአዊነት ይሰማቸዋል ካላችሁኝ መጀመሪያ ሰብአዊነት የሚሰማው ምንድነው የሚያደርገውን የሚለው ወደ ዝርዝር እንገባለን። ሌላ ጥናትና ሌላ ምርምር እናደርጋለን። ያንን ያረግን እየመረመርን እናያለን። የሃና ጉዳይ ለማሸብሸ የሃና ጉዳይ ተፈጽሟል አምናለሁ። ልጅቷ ተበድላለች። ልጅቷ ፍትህ ያስፈልጋታል። ካለችበት ጉድጓድ ሊያመጡ ይገባል። አማራዎች ከፊት መተው ሊወያዩ ሊያወሩ ይገባል። እቀበላለሁ። ምንም ልዩነት የለብኝም በዛ ጉዳይ። የኔ ጉዳይ አሁንም ድረስ በመንጋነት የያዙትን ዓላማ ማያውቁ ሰብአዊነት ምንድነው፣ መጭበርበር ምንድነው፣ ማጭበርበር ምንድነው የህሊና ድኩማን የሆኑ በርከት ያሉ መንጋ ስላሉን ነው። ይሄ ሰያ የምትሉት ልጅ ሀገር ቤት ገብቶ የብልጽግናን ትሬኒንግ ወስዶ ከተማ መልማቱን ነግሮን አደባባይ ወጥቷል። የሃናን ጉዳይ ሳንዘጋ የሃናን ጉዳይ ሴፍ ሳትሆን በአጠቃላይ ሴፍ ሳትሆን አደባባይ ላይ ወጥተህ የምትናገር ከሆነ ድንቁርና ነው። መጀመሪያ ከድንቁርና ነው መላቀቅ ያለብህ። ይሄንን ድንቁርና የተሞላበትና ሃይማኖትና ብሔር የተምታታበት ሰብአዊነት የተምታታበትን ልክ እንደ ጀግና አደባባይ አቀርባችሁ ለዚህ ነው የሚታገለው ለዚህ ነው የምትሉ ሰዎች
ጥቅማቸው የሚታገሉ ናቸው። የሃናን ጉዳይ የያዙት በሙሉ ማለት ነው። ሰብአዊነት አይሰማቸውም። እያንዳንዳቸው መመልከትና ማየት ይቻላል። ፒክ እያረጋችሁ ተመልከቱ። ሀገር ቤት ገብተው የሚወጡ የራሳቸውን ቢዝነስ በኦንላይን የሚነግዱ ተመልካችን መሳብ የሚፈልጉ ሐሳብ የሌላቸው አድርባይ አስመሳዮች ናቸው። አስመሳይ ሰብአዊነት የሚሰማው አይደለም። ሁሉም ወደ ፖለቲካ ይዘፍዘፉ ስራ አይስሩ እያልኩ አይደለም። ግን ጠርጥር ያልጠረጠረ ተመነጠረ ነው። ጠርጥር ብቻ ሳይሆን እያንዳንዳቸውን ስንወያይ ስጠይቁኝ ስማቸውን እያነሳው አስቀምጣለሁ። ስማቸውን እያመጣው ነግራችኋለሁ። ማንናቸው ምንድናቸው የሚለውን ነገር ማለት ነው። አሁን የሃና ጉዳይ አለ። አማራ ክልል ላይ የሚደረግ ጦርነት አለ። ወገኖቻችን እየተጨፈጨፉ ነው በድሮን። የኑሮ ውድነቱ አለ። የምርጫ ቅስቀሳ ተብሎ በከፍተኛ ሁኔታ እየተጓዘ ነው። የሃይማኖት ጉዳይ እንዳይነሳ ተልኮ የተሰጠው ሰያ የምትሉት በሌላ በኩል ለሚነሱ የሃይማኖት ጉዳዮች እንቅፋት ለመሆን ይፈልጋል። እነዚህን ሁሉ አጠቃሎ ይዞ ለቀጣይ ጊፍት መሰብሰቢያ ወይም ደግሞ ለቀጣይ የሆነ ለሚያደርጋት ነገር ማሟሟቂያ ነው እንጂ እሱን የሚያስረው የለም። ብልጽግና ከሆነ ያው ልጆቹን መሰብሰብ መብቱ ነው። ብልጽግናን ልጆቹን አሰብስባ አትሉትም ለማለት ፈልጌ ነው። ሀቢባም ሆነች ማንንም 9 ወር እርጉዝ ነች፣ 7 ወር እርጉዝ ከሆነች ውሃ እየጠጣች ልጆቿን ማህፀኗን ምንድነው እርግዝናዋን ትንከባከብ። እንደዚህ አይነት ጉዳይ የሚመለከታቸው አማራዎች አሉ። ጉዳዩን ነከስ አድርገው ጠንከር አድርገው የሚይዙ ማለት ነው። እናንተ አማራዎች ወደፊት ትፈልጋላችሁ ኑ። የማንም መሀይማን መግለጽ ማብራራት የማይችሉ ግን የአማራን ጉዳይ ይዘን እንሄዳለን የሚለው ነገር አልቀበልም እኔ በበኩሌ። ይሄንን እንመልከት። አንድ ሰለሞን የሚባልም ከምንድነው ከአሜሪካ ገባ የተባለው የተፈጸመ የተደረገ ነገር ሊኖር ይችላል። እሱም ወደ ወንድሙ ወደ ብልጽግና ነው የገባው። ፋኖን የሚደግፍ ሰው አይደለም። የፋኖን ትግል እንደግፋለን፣ የፋኖን ትግል ይዞ ወደፊት እንሄዳለን የሚል ማንኛውም ኃይል ከብልጽግና ጋር ግንኙነት የለውም። ብልጽግና ሰብአዊ መብት የማይሰማው ከምድረ ገጽ መጥፋት ያለበት ጄኖሳይደር፣ ወንድሞቻችን ደም የተጨማለቀ በርከት ያሉ ወገኖቻችንን የጨፈጨፈ የገደለ፣ ትምህርት ቤት ያፈረሰ፣ ወንድሞቻችን ከተራራ ከህንፃ ላይ የከደለ፣ በጅምላ መቃብር የጨፈረን የከተተን፣ በየአካባቢውና በየሰፈሩ ሃይማኖት ሳይል ዘር ሳይል ቀል ሳይል የጨፈጨፈን ስብስብ ነው። ብልጽግና በዓለም ላይ ያሉትን ልጆችን ሲሰበስብ ስለ ልጆችን አትሰበስብም ብሎ አደባባይ ሰልፍ መውጣት በጣም ያሳፍራል ለማለት ነው። ይሄ ድራማችሁን ተውና ወደ ቁም ነገሩ እንግባ። የህዝብ መከራና ስቃይ ከፍ ያለ ነው። ማንም አለሌ ተነስቶ የሆነ ነገር ባለ ቁጥር ከአለሌ ጋር ዝም ብላችሁ ከበሮ የምትመቱ ከሆነ ሌላ ጉዳይ ነው። እያንዳንዳችሁን ታዝቤያለሁ። እያንዳንዳችሁ የምትሄዱበትን እግዚአብሔር ምስክሬ ነው። ወላዲት አምላክ ምስክሬ ነች። እያንዳንዳችሁ እኔንም ጨምሮ ማለት ነው፣ እኔንም ጨምሮ አረመኔ እያረጋችሁ ነው። ብዙ አረመኔዎች እየመጡ ነው። አከርካሪያችሁን የሚሰብር ትውልድ እየመጣ ነው። በህዝብ የምትቀልዱ፣ በንጹሃን ደም የምትቀልዱ፣ ሶሻል ሚዲያ ተመቸን ብላችሁ እንደፈለጋችሁ የምትለፋደዱ ሰዎች ነገም ከነገ ወዲያም ዛሬም ነገም አንደበታችሁ ሲለቀቅ ሰምቻለሁ። የአማራውን ክብር የማይመጥን መልእክት የምታስተላልፉ ኖሃው የሌላችሁ የፖለቲካ ስንቅ የሌላችሁ ሰዎች ምን ከምን ወዴት እያንዳንዱ ተጠንቶ እግዚአብሔር ምስክሬ ነው ዋጋ ትከፍላላችሁ። ማስፈራሪያ ምናምን አይደለም፣ ይሄ እንትን ምናምን አይደለም። ዋጋ ትከፍላላችሁ። በንጹሃን ደም የምትቀልዱ ሰዎች ዋጋ ትከፍላላችሁ። ይሄንን ነው የምናገረው። ከዛ ውጪ ይሄ ልጅ እነ ሰለሞን ያው ብልጽግና ወደ ሀገር ቤት ይገባል። መርዳት የምትፈልጉ ያው እየለመነ ነው የሚኖረው፣ እየሰራ አይደለም። እንደ ልማዱ ይለምናል። መስራት እየቻለ መለመኑን ነው የምቃወመው። አምርሬ የተናገርኩት መናገር ስላለብኝ ነው። ያልነቃችሁ አማራዎች ካላችሁ ንቁ፣ የነቃችሁ ካላችሁ ደግሞ እውነቱን ተናገሩ። እያንዳንዱ እየተጎተተና የሚመጣው ሰብአዊ መስሎም እየተሳበ የሚመጣው ጥቁር እባብ በአማራ ህዝብ ደም በአማራ ህዝብ ንጹሃን አይቀለድም። ሃና መከራ እየከፈለች ነው። ሃና መከራ እያየች ነው። ሃና የምትወጣበትን መንገድ ሀሳብ ማምጣት የሚችሉት መነጋገር የሚችሉት ማውራት የሚችሉት አማራዎች ናቸው። አንድ የኦሮሞ ልጄንና ሚስቴን አስይዤ አመጣታለሁ የሚል እንቁር አለ። እኔ የኦሮሞ ህዝብ በልጅና በሚስቱ ይደራደራል የሚል እምነት የለኝም። የዚህ አይነት ይሄ ሹሩቤ ምናምን የሚባል መሀይብ በልጅና በሚስት ተደራድር ያመጣለሁ የሚል ሀሳብ አስቀምጧል። እሱንም አልቀበልም። ልጅቷ ግን ካለችበት መምጣት መቻል አለባት።
የሃና ጉዳይ ይቀጥላል። የንጹሃንን እልቂትና ግፍ የሚቆምበትን መንገድ እንፈልጋለን። በንጹሃን የሚሸቅጥና የሚነግድ በየትኛውም አቅጣጫ ያለ ግን ዋጋ ይከፍላል። እያንዳንዱን እንደምናስቀምጥ እንድታውቁልን ነው። ጠንከር ይሄ ነው ጭክን ያለ ነገር ማድረግ እንዳለብን ስለሚሰማኝ ነው። ያው ጠንከር ያለ ነገር ነው የተናገርኩት። ፎቶ መዘቅዘቅ ምናምን የምትፈልጉ ሰዎች ካላችሁ፣ መሳደብ ምናምን የምትፈልጉ ሰዎች ካላችሁ ማመጫፊ መንካት አትችሉም። ፎቶ እየተነሳው ልክላችኋለሁ። እዚህ ቲክቶክ ላይ በየቦታው ፎቶ ስላለ ይዘቀዘቃችሁ አውሩ። ከወንበዴና ከደንቆሮ ጋር ለውጥ ይመጣል ብዬ አላስብም። ከሂውማን ትራፊኪንግ ከሚሰራ አለሌ ጋር እዚህ ሶሻል ሚዲያ ከሚለምን ወንበዴ ጋር ምንም አይነት የአማራ ህዝብ ለውጥ ይመጣል ብዬ አላቅም። ሴቶቹም ስርዓት ያዙ፣ ወንዶቹም ስርዓት ያዙ። በህዝባችሁ ደም የምትቀልዱ ሐሳብ የሌላችሁ በንጹሃን የምታሾፉ በሙሉ ዋጋ ትከፍላላችሁ። በዛ ደረጃ የነከሰ ትውልድ እየመጣ ነው ብሎ ለማስተላለፍ ነው። እያየን እንጨምራለን።